በ2012 ዓ.ም የማስተማር ስራውን አሃዱ ብሎ የጀመረው ጢስ አባይ ኮሌጅ በተለያዩ መርሃ ግብሮች በቀን በማታና በርቀት ያስተማራቸውን ተማሪዎች በዛሬው ዕለት አስመርቋል። ኮሌጁ በዲፕሎማ በዲግሪና በሁለተኛ ዲግሪ ያስመረቃቸው ተማሪዎች ቁጥር በአጠቃላይ 459 ሲሆኑ ከነዚህ ተማሪዎች መካከል 45ቱም በሁለተኛ ዲግሪ የተመረቁ ናቸው። ጢስ አባይ ኮሌጅ በዛሬው ዕለት ለአምስተኛ ጊዜ ያስመረቃቸው ተማሪዎችን ጨምሮ በአጠቃላይ በአምስቱም ዙር 4800 የሚሆኑ ተማሪዎችን በተለያዩ የትምህርት ዘርፎች አስተምሮ አስመርቋል። በምረቃ መርሃ ግብሩ ላይ ንግግር ያደረጉት የጢስ አባይ ኮሌጅ ዲን አቶ ስለሺ ጎሹ በብዙ ውጣ ውረዶች አልፋችሁ ለዛሬዋ የምረቃ ቀን በመብቃታችሁ እንኳን ደስ አላችሁ ሲሉ ተመራቂዎችን መልእክት አስተላልፈዋል። በኮሌጁ ቆይታችሁም ያገኛችሁትን ዕውቀትና ክህሎት ተጠቅማችሁ ማህበረሰባችሁን ለማገልገልም ዝግጁ መሆን አለባችሁ ሲሉ መልእክታቸውን አስተላልፈዋል። ዛሬ የተመረቃችሁት ምረቃ መጀመሪያችሁ እንጂ መጨረሻችሁም አይደለምና ለቀጣይ ህይወታችሁ ስንቅ የያዛችሁበት እንጂ ትምህርቱ ማብቂያ እንደሌለውም እግረ መንገዳቸውን መልእክት አስተላልፈዋል። ውድ ተመራቂ ተማሪዎች በጢስ አባይ ኮሌጅ ያሳለፋችሁትን የመማር ጉዞ በብርታት በትጋትና በጽናት አጠናቃችሁ ለዚህ ታላቅ የምርቃት ቀን በመብቃታችሁ እንኳን ደስ አላችሁ እያልኩ ስራ ወዳድና ታታሪ በስነ ምግባር የታነጻችሁና ኃላፊነትን መውሰድ የምትችሉ ሀገር ተረካቢ መሆን ከእናንተ ይጠበቃል። ይህ ስኬት በዋናነት የእናንተ የትጋት የቁርጠኝነትና የጽናት ውጤት ቢሆንም በዚህ ጉዞ ውስጥ ከጎናችሁ ሆነው ድጋፍ ያደረጉ ወላጆቻችሁ፣ ቤተሰቦቻችሁ፣ የቅርብ ዘመዶቻችሁ እንዲሁም የኮሌጃችን አመራር መምህራንና ሰራተኞች ጉልህ አስተዋጽኦ አበርክተዋል። ስለዚህ ለዚህ ታላቅ ስኬት አስተዋጽኦ ላደረጉ ሁሉ ከልብ ምስጋናችንን እየገለጽ እንኳን ደስ አላችሁ ለማለት እንወዳለን። በኮሌጃችሁ ቆይታ ያገኛችሁትን ዕውቀት፣ ክህሎትና ሙያዊ እሴቶች በተግባር በመተግበር ለማህበረሰባችሁ እድገት፣ ለሀገራችሁ ልማትና ለሙያችሁ እድገት ጉልህ አስተዋጽኦ እንደምታበረከቱ ሙሉ እምነት አለን። ውድ ተመራቂዎች ዛሬ የምትቀበሉት ዲግሪ የጉዟችሁ መጨረሻ ሳይሆን የአዲስ ምዕራፍ መጀመሪያ መሆኑን አትዘንጉ። መመረቃችሁ የአዲስ ኃላፊነት፣ የሙያ እድገት፣ የፈጠራ ስራና የማህበረሰብ አገልግሎት ጉዞ የመጀመሪያ መሆኑን ሁልጊዜ እንድታስታውሱ እናሳስባለን። ዛሬ የለበሳችሁት የምርቃት ጋውን የስኬት ምልክት ቢሆንም ከዚህ በኋላ የሚጠብቋችሁ ታላላቅ ኃላፊነቶችና ሀገራዊ ግዴታዎች አሉ። በምትሰማሩበት የስራ መስክ የሚጣልባችሁን ኃላፊነቶች በኮሌጃችሁ ያገኛችሁትን ዕውቀትና ክህሎት በመጠቀም በፍጹም ታማኝነት፣ በቅንነት፣ በትጋት፣ በተጠያቂነትና በቁርጠኝነት ሀገራዊና ማህበረሰባዊ ግዴታችሁን እንድትወጡ በተቋማችን ስም አደራ ማለት እፈልጋለሁ። ጢስ አባይ ኮሌጅ በዛሬው ዕለት ለአምስተኛ ጊዜ ተማሪዎችን ባስመረቀበት ወቅት በክብር እንግድነት የተገኙት የባህር ዳር ከተማ አስተዳደር ትምህርት መምሪያ ምክትል ኃላፊ ወይዘሮ ትበይን ባንቲሁን ለተመራቂ ተማሪዎች መልእክት አስተላልፈው ነበር። ተመራቂ ተማሪዎች በቆይታችሁ ያገኛችሁትን ዕውቀትና ክህሎት ተጠቅማችሁ በህብረተሰብ ውስጥ ላይ የሚስተዋሉትን የመልካም አስተዳደር ችግሮችን ለመፍቻነት ተጠቀሙትም ሲሉ እግረ መንገዳቸውን መልእክታቸውን አስተላልፈዋል። በጢስ አባይ ኮሌጅ ከዚህ የደረሳችሁ በቴክኒክና ሙያ በደረጃ 4 በዲግሪ ሲደመር በማስተርስ ዲግሪ ላይ እዚህ የደረሳችሁ ሁሉ ተመራቂዎች ወደ ስራ ስንገባ በግልም ሆነ በመንግስት ብዙ የሚጠበቅብን ኃላፊነቶች አሉ። የመጀመሪያው ኃላፊነታችን የስነ ምግባር ብቃትና ሳይንሳዊነትን ከሃይማኖታዊ አስተምሮ ጋር አስተሳስሮ ለሀገር ታማኝ አገልጋይ መሆን ይጠበቅብናል። የመጀመሪያው እሱ ነው ሊሆን የሚችለው። ከዛ ቀጥሎ በተማርነው የትምህርት መስክ በእውቀት የላቅን ፈጠራን እና ቴክኖሎጂን የደመርን ትክክለኛ ምሁር ሆነ
ሀገር በጎደለባት ቀዳዳ ውስጥ ገብተን ለውጥ ለማምጣትና የጎደለውን ሞልተን ህዝብን ለማገልገል የበቃን እንድንሆን አደራ ማለት እፈልጋለሁ። ከዚህ በተጨማሪ ከምንሰጠው ሀገራዊ አገልግሎት በስተጀርባ ከመልካም አገልግሎት ላይ በጣም ሰፊ የህዝብ ጥያቄ ያለባት ሀገር ናት ኢትዮጵያ፣ በተለይ ደግሞ ክልላችን። ከዛ በተጨማሪ ደግሞ ያለንበት ከተማ በጣም ሰፊ የመልካም አስተዳደር ችግር ያለበት ከተማ ነው። ስለዚህ ይህን የመልካም አስተዳደር ችግር የምንፈታው ደግሞ በተማረ ጭንቅላት ነው። ጢስ አባይ ኮሌጅ በዛሬው ዕለት ካስመረቃቸው ተማሪዎች መካከል የተወሰኑ ተማሪዎች የነበራቸው የትምህርት ቆይታ ምን እንደሚመስልና በአጠቃላይ የምረቃ ስሜቱ ምን ይመስላል የሚለውን በተመለከተ አስተያየታቸውንም ጠይቀናቸው ነበረ። ስሜ የሽመቤት ማርዬ ይባላለሁ። የተመረቁት በፕሮጀክት ማኔጅመንት 2ኛ ዲግሪ ነው። በዛሬው ዕለት ከጢስ አባይ ኮሌጅ በ2ኛ ዲግሪ ተመርቀሻልና ለዛሬዋ ቀን ለመብቃት የነበረሽ ጥረት ትጋት ምን ይመስል ነበር? እኔ በአጋጣሚ ሆኖ መድረስ ከሚገባኝ ቦታ ሳልደርስ ወደኋላ ዘግይቼ ነበረና ዲግሪንም የተማጨረስኩት ጢስ አባይ ኮሌጅ ነው። ማስተሬን እንድቀጥል ግን ትምህርት ቤቱ በጣም እጅግ በጣም አበረታቶኛል። ያው ቅዳሜና እሁድ ከቡሬ ከተማ አስተዳደር ነው እየተመላለስኩ የተማርኩት። በወቅታዊ ጉዳይ ምክንያት እንኳን የተወሰነ ለማቋረጥ በሞከርኩበት ጊዜ መምህራኖች በቃ እጅግ በጣም እያበረታቱ ትምህርቴ እንዳይቋረጥና የቻልኩትን ሁሉ አድርጌ እንዳጠናቅቅ በጣም በርካታ ነገር ጥረት አድርገው እዚህ እንድደርስ አድርገውኛልና በአጋጣሚ ትምህርት ቤቱንና የትምህርት ቤቱን መምህራን በአጠቃላይ በጣም አመሰግናለሁ። አሁን እኔ ትንሽ የተወሰነ አቅምም ስለነበረኝ የሚያግዘኝም ስላለ ነው ከቡሬ እዚህ ተመላልሼ የተማርኩት። እኔ አሁንም በአጋጣሚ ሆኖ የመንግስት ሰራተኛ ነኝ። አሁንም ህዝብን ለማገልገል እኔ ፕሮጀክት ማኔጅመንት ነው ያጸናሁት። በአጋጣሚ ሆኖ ያለሁበት ቦታም ከተማ አገልግሎት ጽህፈት ቤት ውስጥ ነው። ሳይማር ያስተማረኝ ህብረተሰብ ለማገልገል በቁርጠኝነት ተነስቻለሁ። አመሰግናለሁ። ደሳለኝ ተስፋውን እባላለሁ። የተመረቅኩበት በዌብሳይት ዲቨሎፕመንት ኤንድ አድሚኒስትሬሽን ዳታቤዝ አድሚኒስትሬሽን ያመጣሁት ውጤት 3.86 ነው። ቤተሰብ እያገዝኩ ነው ጎን ለጎን ትምህርቴን የጨረስኩት። ባለኝ ትርፍ ጊዜ ንባብን ቅድመ ሁኔታ በማውጣት በቅድ በመመራቴ ነው ለዚህ ደረጃ የደረስኩት። ፈተና ሲደርስ ብቻ ሳይሆን ከፈተና በፊትም ከመረሱ በፊትም ስቴፕ በስቴፕ በማንበቤ መሰለኝ እዚህ ደረጃ የደረስኩት። በአጠቃላይ ለጓደኞቼ ሁሉ ነገር ላደረጉልኝ ምስጋና አቀርባለሁ። አመሰግናለሁ። በቀጣይ ዲግሪዬንም ለመማር አስቤያለሁ። ጎን ለጎን ካልሆነ ዲግሪዬን ለመማር ነው ያሰብኩት። በቅድሚያ እንኳን ደስ አላችሁ። እንኳን አብሮ ደስ አለን። እንደ ወላጅ ጥረት እናደርጋለን፣ ግን በመቀጠል ያው ወቅቱን በዋጀው መሰረትም ያው ትምህርት በመዘጋቱ መሰረት ያው አንዳንድ ቤተሰቦችም ሆነ የሷም የኔ ለምን በዚህ ወራት ጢስ አባይ ነው እየተመላለሰ የተማረ ይቅር ምናምን ሲባል እንኳን አይ የፈጠረው ጌታ ያውቅለታል መቅረት የለም ብዬ ያው እየተመላለሰ እንዲማርና እዚህ ግብ እንዲደርስ ያው ባለና ወላጅነት አክብሮት ግፊት ጥረት አድርገናል። ልጃችን ደግሞ የኛን ግፊት ምክርና እንትን ሰምቶ ሀስራው አኳያ ጫና የምናረግበት ሁሉ ያን ሁሉ ተቋቁሞ በችግርም ይሁን በደስታም ተቋቁሞ እዚህ ስለደረሰልኝ ልጄ በጣም አመሰግናለሁ። ደስ ብሎኛል። እናታችን በቅድሚያ እጅግ አድርጌ አመሰግናለሁ። እንኳን ደስ አሎት። እንኳን አብሮ ደስ አለን። ዛሬ ልጆት ከጢስ አባይ ኮሌጅ ከፍተኛ ውጤት አስመዝግቦ ተመርቋልና በዚህ ውጤት ውስጥ ደግሞ እርስዎ በምን መልኩ ልጆትን ያግዙት ነበር? መሀኔ እንግዲህ ባለኝ አቅም በመሸለሙ በጣም ደስ ብሎኛል። በቃ ተቋቁሞ ሁሉን ነገር ማለት ነው ሁሉን ነገር ተጋፍጦ እጅግ አድርገን እናመሰግናለን። በድጋሚ እንኳን ደስ አላችሁ። እንኳን አብሮ ደስ አለን። ስሜ ማስተዋል ሙላት ይባላል። የተመረኩት ዳታቤዝ ነው ዌብ ዴቨሎፕመንት፣ እንዲሁም እነዚህ ቤተሰቦቼ ናቸው። ዛሬ እንግዲህ በጣም ደስተኛ ሁኛለሁ። ሳልጠብቀው ነው እንትን ያልኩት ይሄን ሽልማት ያገኘሁት እና በጣም ደስተኛ ነኝ። እንግዲህ ይሄ ውጤት የመጣው በቤተሰቦቼ እንዲሁም ደግሞ በመምህራኖቼ አጋዥነት ነው። እንዲሁም ደግሞ በእኔ ጥረት የመጣ ውጤት ነው እና ሁላቸውንም በጣም አመሰግናለሁ። ኮሌጁ በጣም ረድቶና የተሟላ ላቦችና ሁሉም እገዛዎች በማድረጋቸው ይሄ ውጤት መጣና በጣም አመሰግናለሁ ኮሌጁን። እንግዲህ የራሴን የግል ስራዎችን ጀምራለሁ ብዬ አቅጃለሁኝ እና ሁለተኛ ደግሞ ዲግሪ ለመጀመር እቀዳለኝ እዚሁ ኮሌጅ ውስጥ ላይ። ደስ ብለኛለች። በቤተሰቦቿና በትምህርት ቤቱ በሁሉም እገዛ ባላት ጥናት
ያው የሜዳሊያን የወርቅ ሜዳሊያን ተሸላሚ ሆናለች። በጣም ደስ ብሎና ጥሩ ጊዜ ነበር ያሳለፍነው። ቅድሚያ መስጠት ላለባት ትምህርቷን ከጨረሰች በኋላ ነው ሁሉም ነገር እንድትሰራ መራዳት የነበረ። አስኒቂው ዳኘው እባላለሁ። እናታችን በቅድሚያ እንኳን ደስ አሎት ማለት ፈልጋለሁ። ደስ አለና ልጆት ዛሬ ከጢስ አባይ ኮሌጅ ተመርቃለችና ለዚህ ውጤት እንድትበቃ እርስዎ በምን መልኩ ያግዟት፣ ያበረታቷት፣ ይደግፏት ነበረ? ልጄ በጣም እንደዚህ ትሸለማለች ብዬ አልጠበቅኳትም ነበረ። ግን በማጥናቷ እኔ ገፋፋታለሁ። እንድትማር ነው የምፈልግ። እንደኔ ፈሪ ሆና እንዳትቀር አይዞሽ ብዬ አበረታትቼ ነው ማስጠናት። በጣም ጎበዛ እንድትሆኚ እንደኔ ደንቆሮ ሆነሽ እንዳትቀሪ ብዬ ነው ማበረታታት። በጣም ደስ ነው ያለኝ። እኔ እንደዚህ ውጤት ታመጣለች ብዬ አልጠበቅኳትም። ራሷን ችላ ሁላ ነው የምትማረው። በራሷ ጥረት ነው የምትማረው። ከዚህ በላይ እኛም በሀሳብ ነው የምንረዳት እንጂ በሁሉ ነገር ራሷን ጥራ ነው የምትማረው። ጎበዝ ናት እና ግን ከዚህ ደረጃ ይሄን ያህል መጥ ትደርሳለች አላልኩም ነበር። እንዲያው በእኛ ትእዛዝ ነው የምትኖረው፣ ግን ራሷን ችላ ነው የምትማረው። በጣም ጎበዝ ናት፣ እየሰራች ነው የምትማረው። ይሄን ደረጃ ታመጣለች ብዬ አላሰብኩትም ነበር። አመሰግናለሁ። ከዚህ በላይ መናገር አይወድልኝም። በድጋሚ እንኳን ደስ አላችሁ። ደስ ይበላል። በቅድሚያ ወንድሜ እንኳን ደስ አለ። እንኳን አብሮ ደስ አለን። እስኪ ስምክንና የተመረክበትን የትምህርት መስክ እንተዋወቅ። ያሬድ ስማቸው እባላለሁ። በማስተርስ ዲግሪ በፕሮጀክት ፕላኒንግ ማኔጅመንት ነው የተመረቅኩት። በዛሬው ዕለት ከጢስ አባይ ኮሌጅ በሁለተኛ ዲግሪ ተመርቀሃልና ለዚህ ውጤት ለመብቃትህ ምን አይነት ጥረት አድርግ ነበረ? ያው እንግዲህ በአጋጣሚ በስራ ዘርፍም የምሰራው ባንክ ላይ ነው። የተለያዩ ፕሮጀክቶችን ባንኮች ላይ የሚተገበሩ ነገሮችን በማየት ለነዛ ለወደፊት ይጠቅመኛል ብዬ ስላሰብኩኝ ጢስ አባይ ኮሌጅን ደግሞ የተሻለ በቴክኖሎጂውም የተለያዩ ሶፍትዌሮችን እየተጠቀሙም ስለሚያሰለጥኑ ከፍ ያለ ነገር ስላላቸው እነሱን መርጬ ወደ እነሱ ሄጃለሁ ማለት ነው። እውነት ለመናገር ባንክ ላይ ሆኖ መማር ትንሽ ከባድ ነው። ምክንያቱም እስከ ቅዳሜ ድረስ ስራ ይኖራል። ቅዳሜንም እያስፈቀዱ ምናምን እንደዚህ አይነት ነገሮችን ለመከታተል ትንሽ ከባድ ነው፣ ቻሌንጅ አለው። ግን ደግሞ የሆነ ያሰብከው ነገር ስላለ ያንን ነገር ለማሳካት እንደምታየኝ ብዙም ትልቅ ሰው ባላ አይደለም፣ ወጣትም ስለሆንኩኝ ትንሽ ቻሌንጆችን ተቋቁሜ ለመማር በቅቻለሁ እያስባለሁ። እንደነገርኩ እኔ የተማርኩት ፕሮጀክት ፕላኒንግ ማኔጅመንት ነው። ወደፊት የተለያዩ ፕሮጀክቶች ላይ በተለይ ባንኩ ላይም ቢሆን አሁን አይቲ ዘርፍ ላይ ነው እየሰራሁት ያለሁት። ባንኩ ላይ የሚተገበሩ ብዙ ፕሮጀክቶች ይኖራሉ። እነሱም ወደፊት ማኔጅ አደርጋለሁ ብዬ አስባለሁ። ማመስገን የምፈልገው ፈጣሪን ነው። ሁለተኛ ከዛ ቀጥሎ ማመስገናቸው ቤተሰቦቼ ናቸው። አሁን ላይ እኔ ራሴን ችዬ ማስተር ብማርም ከዚህ በፊት የነበረው ከልጅነት ጀምሮ አስተምረው እዚህ ደረጃ እንድበቃ ያደረጉኝ ቤተሰቦች ናቸው። ለነሱ በጣም አመሰግናለሁ ማለት እወዳለሁ። ህብስት መልካሙ እባላለሁ። የተመረኩት በዳታቤዝ ነው፣ በቴክኒክና ሙያ ዘርፍ በሌቭል 4። በጣም እጅግ በጣም ደስ የሚል ስሜት አለው። በዛ ላይ ለቤተሰብም ደስ ይላል፣ ለእኛም ደግሞ በጣም ደስ ብሎኛል። የመጀመሪያ መረቃትም ስለሆነ አሪፍ ነው። ያው በጣም ደስ ይል ነበር፣ በጣም ጥረናል። በዛ ላይ ደግሞ የቤተሰብም ልፋት አለበት። እግዚአብሔር ይመስገን በቆንጆ ሁኔታ ተወጥቼዋለሁ። በፕሮግራም መሰረት አንብቤ ያለው ውጤቴም አሪፍ ውጤት አለኝ። ያው ቆንጆ ነው፣ ደስ የሚል ጊዜም ነበረኝ። አሪፍ ነው። በመጀመሪያ እግዚአብሔርን በጣም አመሰግናለሁ። በሁለተኛ ደረጃ ደግሞ ቤተሰቦችን እጅግ በጣም አመሰግናለሁ። ከዛ ደግሞ የኮሌጆችን መምህሮቼ እጅግ በጣም አመሰግናለሁ። መምህሮቼ ለዚህ ውጤት እንድበቃ ያደረጉኝ በትጋት በደንብ እንድንማር አድርገውና በጣም አመሰግናለሁ። በቀጣይ ያሰብኩት የራሴን የሆነ የኮፒ ቤት ማሽን ኖረኝ የጽህፈት መሳሪያዎች አሉ። የግሌን ስራ ለመስራት ነው ቆድጄ የምንቀሳቀሰው። ከተመሰረተ ቅርብ ጊዜን ያስቆጠረው ጢስ አባይ ኮሌጅ ለአምስተኛ ጊዜ በዛሬው ዕለት 459 ተማሪዎችን በዲፕሎማ በዲግሪና በሁለተኛ ዲግሪ አስመርቋል። የምረቃ ስነ ስርዓቱንም በቦታው ተገኝተን ወደ እናንተ ስናደርስ ቆይታ አድርገናል። ተመራቂ ቤተሰቦችና እንዲሁም ተመራቂዎች በድጋሚ እንኳን ደስ አላችሁ ማለት እንፈልጋለን። ሰላም።